መጀመሪያ በቃ ያን ኦርደር እንትን መጀመሪያ ያወራኋት እሷን ነው። ስለዚህ በቃ እንደዚህ ልጀምር አስቤ ምናምን ስላት በቃ እንደዚህ በቀን 20 15 20 ኦርደር ምናምን እናወጣለን በቀን ቋሚ። ከዛ እዚህ አካባቢ ደግሞ ብዙ ነጋዴዎች አሉ። 10 ብትይዝ 200 ኦርደር ትቀበላለህ። ከ200 ኦርደር በ25 ድርሃም ሲባዛ ይሄን ያለው ያዋጣሃል፣ ጀምር፣ አሪፍ ነው። እኛም በኢትዮጵያዊ ሲሆን አሪፍ ነው። በቃ የመጀመሪያ ስራውን እዚህ ልጀምር እንትን ሳደርግ ያወራኋት ሀዊን ነውና ከዛ ከሷ ጋር እንደዛ ጀምረን ስራውን ስንጀምር እንትን አሏት፣ ሀዊ ኦርደር አትስጪው ለዚህ ልጅ፣ ምክንያቱም ደንበኞቻችን እኛ ዴሊቨር ማድረግ ሲጀምር የደንበኞቻችን ስልክ እሱ ጋር ይኖራል። ከዛ እና ሰብስቦ የራሱን ሊከፍትብን ነው። የራሱን ሊከፍቶ በቃ የራሱን ልብስ ቤት ማለት ነው። የራሱን ቤት ሊከፍት ነው እንጂ እንደዚህ ዴሊቨሪ ብቻ ሊሰራ አይደለም። እና አትስጪው፣ አታቅርቢው አሏት። ከዛ ሀዊ አይ እኔ 20 30 ኦርደር ነበር የማወጣው። ከዛ በኋላ በዚህ በጣ የመጣው 50 60 የሚመጣው ተጨማሪው እሱ ኦልሬዲ በሱ ያመጣው ነው። እሱ ያመጣውን ራሱ ይውሰድ ትላቸዋለሽ ማለት ነው። የሚገርም ይሄንን ከሀዊ አይደለም የሰማሁት ከሌላ ሰው ነው የሰማሁት ማርያምን። ከዛ እንደዚህ ብሎ ነው የሚያስቡ ማለት አሁን ይልክ የራስህ ያልሆነ ነገር አንተ ያመጣኸው ከሆነ ያመጣኸው ነው የራስህ ነው። ያንተ ያልሆነ ያልተፈቀደውን ነገር ደግሞ እኛ ኢትዮጵያውያን ያልገባን ያልተረዳ ነው የኛ ያልሆነንና ለኛ ያልተፈቀደን ነገር ለኛ ልናገኘው አንችልም በየትኛውም አይነት መንገድ። እንኳን ቀምተን በራሳችን ሀቅ በራሳችን ላብ ያመጣነውን ለመብላት እግዚአብሔር ሊፈቅድልን ይገባል። በነገራችን ላይ አሁን ብዙ ሰው ሀቁን ያንተን ሀቅህን ለመብላት እግዚአብሔር ሊፈቅድልህ ይገባል። ሀቅ ስለሆነ ሁላ ትበለዋለህ ማለት ነው። ለምን መሰለህ አንተ በምታስበው ልክ እኮ ቢታሰብ በምትለው ልክ ቢሆን ኑሮ ስንቶቻችን በተለይ አበሻ ስንባል እኮ በጣም ምቀኛ ነን። አንተ ጥሩ ነገር ስትሰራ ከታየ አንተ ለመውረድ፣ እኔ ጥሩ ነገር ላይ ካለ አንተ ወርደ በዛ ሰው ልክ እንድትታይ እንጂ አንተ ለመድረስ አንተ መጠጋት አይደለም የሚፈልገው። አንተ ተጠግቶ አንተን አውርደው እኔን ለመጣል እሱ ጋር እኩል ተሰልፈህ እዛው ድንጋይ ላይ አብረን እንድትቀመጥ ነው የሚፈልገው። መውሰድ እኮ ቢሆን ችግር የለም። አሁን ለምሳሌ እኔ የማገኘውን ለመቀማት ቢሆን ሰዋዊ ነው። በቃ ማንም ሰው ያደርገዋል ማለት እኔን ለመጣል ባይሆን በቃ ማለት የኔን ወስደ ለመብላት ቢሆን ኢትስ ኦኬ። በቃ ወስደ መብላት ይሄ ንግድ ላይ ግዴታ መሆን ያለበት እሱ ነው። በቃ ያንተን ወስደም ችግር የለም ብላ፣ ምክንያቱም ያኛውም ይሰራል። ገባ? ግን ያንን ለመጣል ለምን ይሆናል? ምን ይሰራል? ያ ሰው ለምን ይወድቃል? አስቸጋሪ ነው ወንድም፣ ከባድ ነው። ነው ምን መሰለህ አሁን በቤት ውስጥ የሚሰሩ ሰዎች አንደኛ ዋጋ ቅናሽ ያደርጋሉ። ሁለተኛ ነገር ደግሞ ፌር በሆነ ዋጋ ነው የሚሸጡት። ሁለተኛ እነሱ በደንብ ስለሚሰሩ ንግድ ፍቃድ ያላቸው ደግሞ እንዲሰሩ አይፈልጉም። በቃ እኛ ንግድ ፍቃድ አውጥተን ሰርተን እነሱ ደግሞ ለምንድነው ንግድ ፍቃድ ሳይወጡ የሚበሉት የሚሰሩት? አንዳንድ ሰው እኮ አቅም ሳይኖረው ይሆናል። እኔ አሁን ሐሙስ ለመክፈት ሱቄን እየከፈትኩ እንደሆነ አያውቁም። ሐሙስ ለመክፈት ማክሰኞ ዕለት ነበረ እኔ ላይ ብዙ ነገሮች ሲደረጉ የነበረ። እኔ ላይሰንስ ስላለኝ ነው ያመለጥኩት። እና ብዙዎቹም እንደዚህ የተጠቋቆሙ ነው ያሉት። አሁን ለምሳሌ ንግድ ፍቃድ ያላቸው ንግድ ፍቃድ የሌሉትን አስይዘው ወደ ኢትዮጵያ ዲፖርት ያደረጉ ራሱ ብዙ ሰዎች አሉ። ያውም ራሱ አሺሽ ይዘዋሉ ብሎ በውሸት በሲአይዲ አስይዘው ወደ ኢትዮጵያ የገቡ ልጆች አሉ። ሶ ይሄን ያክል ጠግነን እኛ ኢትዮጵያውያን በብዛት ምስኪኖች ናቸው። ይስሩ አይስሩ ሳይሆን ይስሩ፣ ግን እንድታገዙ ማድረግ እነሱ እዛ እንዲደርሱ ዛሬ አንቺ ፍቃድ ካለሽ አንቺ ደረስሽበት እንዲደርሱ ማድረግ። እኮ አንዳንድ ሰው አሁን ለምሳሌ ንግድ ፍቃድ ለማውጣት አሁን እኮ እንትን አደረኩኝ ሰሞኑን እንደዛ ላደርግ ፕሮሰስ ጀምሬያለሁ። ጆካ ሰሞኑን በዚህ ሳምንት ውስጥ ያልቃል። አሁን የወልዲያ ሰው አሪፍ ነው ለሁሉ። ለምሳሌ እንዴት አደረኩ መሰለክ? ይሄ 4 ድርጅት አቋቋምኩና 4 ትሬድ ላይሰንስ 28 ልጆችን አሁን ልናስጀምር ነው። 7ቱን አንድ ላይ እናደርግና ሼር ስናቀላቅላቸው ራሱ እንትን አናደርጋቸውም። ይሄ የሚተዋወቁ ወይ ጓደኛሞች አናደርጋቸውም።
አንድ ቦታ ላይ ልታደርጋቸው ነው? አይመስለኝም። ኔትወርኩ ነው ይመስለኛል። ሩቅ ነው። ኖ በየቤታቸው ሆነው ይሰራሉ። ትሬድ ላይሰንሱ ሼር ካምፓኒ ነው የሚሆነው። አይ አድርጉላቸው ይስሩ። ድምጼ እየተቆራረጠ ነው እንዴ? አይ አለ እየቆየ ነው የሚደርሰው። አድርግላቸው ይመርቀዋል። እነሱ ገባቸው ራሱ እንደገና ልግባ። አይ ትሰማለህ። እስኪ እንደገና ልግባ እንዴ ልውጣና መልሰሽ ሳቢኝ። እሺ አንድ ካምፓኒ ጆከር አንድ ካምፓኒ ትሬድ ሲከፈት የኛ አሁን ሬዲሜድ ነው። ትሬድ ላይሰንስ ደግሞ ትልቅ ድርጅት ነው እና በአንድ ካምፓኒ 7 ሰው ነው በሼር ካምፓኒ የሚከፈተው ማለት ነው። ከዛን ለምሳሌ 3-4 ከከፈተ ብዙ ሰው ነው የሚሳተፍበት ማለት ነው። እየዋጥኩ ስለሆነ ነው ሚውት ማድረግ እግዚኦ አንተ ነው ጉድ ቁም ነገር ያወራ ይወጣል ያዋጥ እንዳለ ያለ ጉልበት ካለ እንዴት ያወራሉ? ይሩዱ ኩሉ አዳል ለውዱ አተኛ በኋላ በበላ ሳውን እንዶ እግዚኦ አረ ታው ታብታብ አድርጎ ከታማው ግበማን እንትን ይላል። እዚህ እኮ ብዙ ሰው ተሸክሜ ነው እኔ ራሱ ምዞር አታውቂም? ወይ አምላኬ በዚህ ሐሳብ አሁን ብዙ ሰው ፑሽ ቢያደርግ ምናምን እሱም ራሱ እኔ እንደማይስማሙ ያወቅኩት ታውቂያለሽ። ግን በዛ ግሩፕ ከፍቼ ሰብስቤያቸው አልነበር የሆነ ጊዜ መርካቶ ለዚህ እና አይስማሙም። ግሩፑን አሁን ከፍቼ ትቼዋለሁ። ነጋዴ ለነጋዴ አይስማማም። እኔን ራሱ ሊያስይዙኝ ነበረ መጀመሪያ ሰዓት ላይ ማለት ነው። ማርያም እንድትተጋገዙ ነበር አይፈለኩት እንድትተጋገዙ ነበር። አሁንም አይደለም አንወድም፣ እኛ ኢትዮጵያውያን አንወድም። በቃ እኔ ልስራ፣ እኔ ልብላ፣ እኔ ልጥገብ ነው እንጂ ለምሳሌ እኔ የምሰራውን ስራ ሌላ ሰው ቢከፍት ሁሉም የድሉን ነው የሚሰራው፣ ማንም ሰው ማለት ነው። ሌላ ሰው ግን እንደዛ አያስብም። ገባ ካደለ ቤት በኩል ልጣልክ ቤት በኩል እንትን ልበል እንድትከፍት አይፈልግም። ከሱ ወስደ እንድሸጥለት ነው የሚፈልገው እንጂ ለምሳሌ አሁን ለሷ ሸጥላት አለው ከዛን እሷ ደግሞ ደግማ ሌላ አትርፋ ነው እንዲሸጥላቸው ማስረከብ ነው የሚፈልጉት እንጂ እንደሱ አይነት በራሷ ተቋቁማ እንድትሰራ የሚፈልግ ካምፓኒ የለም። በነገራችን ላይ ከሱ ተረክበ ከሱ ላይ ወስደ የሱን ዕቃ እንድሸጥለት ነው የሚፈልገው። አሁን እንደዚህ ብለ ሌላ ሰውን ብታማክር ማለት ነው። ግን በራሱ ግሩፑን ተከፍተው ማህበር እንዲፈጥሩ ነበር ታውቂያለሽ። እንደዚህ ታፕታፕ የለንም በቀላሉ 10 ሆነው አንድ ግሩፕ ላይ ቢቀመጡ መረዳዳት ትችላላችሁ። አንዷ በከስራ አንዷ መሸፈን የሌላት ልትሰጪ ትችላላችሁ፣ ልትበዳደሩ ትችላላችሁ። ራስ በራሳችሁ ጥሩ ነገር እንትን ወይ መበዳደር ወልዴት ይደና አንቺ ጋር የሌለው ለአንዷ ትሰጫለሽ። ጥሩ ስራ ይሰራሉ ብዬ ነበር ግሩፕ ሳያቸው ራሳቸውን ብቻ ይዘው ነው የሚሮጡት ብዬ ዝም አልኳቸው። ኖ ሼር እንደዚህ ምናምን በተለይ በዱባይ ላይ ባለው ነጋዴ ነው። ኢትዮጵያ ቢሆን ትበዳደራለህ ምን ብለህ እዚህ የለም። ከሱ እንድትወስድ ነው። ለምሳሌ አሁን ይሄ ሽፎን ለምሳሌ እኔ 150 ምሸጥ ከሆነ እሷ በ100 የምትረከበኝ ከሆነ በብዛት ዋጋ አገኘዋል። ስለዚህ እሱ የሚፈልገው አንዳንድ ካምፓኒዎች ምንድነው ከሱ ላይ ዕቃ ወስደ እንድትሸጥ ነው የሚፈልገው እንጂ በራስ ተቋቁመ በራስ ኮንፊደንስ ኑሮክ እንድትሰራ አይፈልጉም። ማንም ማለት ነው። ስለ እውነት ለመናገር ሁላችንም ማለት ይቻላል። አንዳንድ ሰው ነው ያንተን እድገት ሊፈልግ የሚችለው። ግን ራስን ሆና መስራት እየቻለች ለምንድን ነው ከሌላ ሰው የምትወስደው? እሷ ለምንድን ነው የምትረከበው? አስቸጋሪዎች ናቸው። አጠቃላይ ይዘው አርማቸዋል። ሶሪ ጆከር ዋጥ
ይሰማል። የበላሁትን እኮ አላወጣችሁ የሆነ ሀሳብ ሁሉ እሺ ወልዴ አሁን ድጋሚ ግባ ከኋላ ተከፍሎ ሁለት ስልክ ስላለ እኮ ጎል ሰው አለ መሰለኝ። ማን ነው እንደዛ ወይ እንትን ብሉቱዝ ጋር አያይዞታል። ቲክቶክ ያለ ወጣ ግረፍ እስቲ ግረፍ። አሁን ምንድነው አሁን እየተጀመረ ያለው? ላይሰንስ የሌላቸው ልጆች ብዙ ሰው ግሩፕ እየፈጠረ ሌላ ሰውን እያዛዘ ነው ያለው። ለምሳሌ ከመዳም ቤት ወጥተው አሁን ገና ራሳቸውን ለመቻል ከትንሽ እየተነሱ ያሉትም ማለት ነው። ይሰማል ወልዴ? አሁን ያስተጋባል ኖ ያስተጋባል። እና አሁን ከዚህ በኋላ ከሳምንት በኋላ ስጋት አይኖርም። አሁን በደንብ ጥርት አድርገን ነው ስራውንም የምንጀምረው። በደንብ ለሚያዙትም ለእንትን ለሚያደርጉትም ለከስተመሮቻችሁም ለእናንተም ለነጋዴዎችም አሪፍ እንትን ይሆናል። በጥርት ያለ ስራ እንዲሰሩ ይረዳቸዋል። ንግድ ፍቃድ አውጥተን እኛ እንሰጣቸዋለን። በጣም ደስ የሚለው ደግሞ ቪዛቸው አይዲያቸው እንትን ነው፣ ኢንቨስተር አይዲ ነው የሚሆነው። ለአይዲ ማውጣት የሚጠበቅባቸው 7000 ድርሃም ብቻ ነው። ከዛ ላይ ደሞዛቸውን 5000 10000 አድርገው ከፈለጉ ከዛ ከቻይና ሄደው ልብስ ማምጣት ቢፈልጉ ጫማ፣ ሂውማኔር የተለያየ ዕቃ አምጥተው አማዞን ላይ መሸጥ ቢፈልጉ ከቻይና ቀጥታ ሄደው አምጥተው ቪዛ አይቸገሩም። የፈለጉበት ሀገር ቪዛ ጠይቀው የፈለጉበት ሀገር አውሮፓ፣ ሻንጋይ ካንትሪ የሚፈልጉበት ሀገር መሄድ እንዲችሉ ያደርጋቸዋል። ያ አይዲ ያኛው አይዲ ማለት ነው። ስለዚህ እንደዛ ልናደርግ ነው ሰሞኑን በዚህ ሳምንት ውስጥ ተጠቀሙበት። እንግዲህ ፈጣሪ ምን አለ መሰለህ፣ እኛ ከምቀኝነት ያዘው ከማለት አንወጣም፣ ከመበላላት አንተ ብታደርግ ማደረክ አትባል የምትባለው። ተጠቀሙበት። እየሰማችሁ ነው ታዳችሁ። የሆነ ነገር ፈልጎ ነው የሚለው አውቃቸዋለሁ፣ ግን ችግር የለም የፈለጋችሁን ይበሉን፣ የምን አገባኝ። ዋናው ያለ መሆኔ ነው። መልካምነት ለራሱ ነው። ለሊና መኖር ነው። ሌላ ሰው የሚለውን አያጣም። ሰው ይወዳል ይገኘው አንተ የምትሰራውን ማለት ነው። ስለዚህ አንተ በራስ መንገድ የምታደርገው እግዚአብሔር ይከፍልሃል። ዋናው እሱ ነው። ሲጀመር ከሰው ጥሩ ነገር ያረግሽለት ሰው እንዲመልስልሽ ከጠበቅሽ ሲጀመር ከእግዚአብሔር ዘንድ ማግኘት ያለብሽን ዋጋ ሳታገኝ ነው የምትቀሪው። እና አይጠበቅም። ላረግሽው ጥሩ ነገር ሰው ጥሩ ከመለሰልሽ ብዙም ጥሩ አይመጣም ላንቺ፣ በረከት አታገኝበትም። ጥሩ ያረግሽለት ሰው ግን ከከዳሽ አንቺ የእምነትሽ ዋጋ ከእግዚአብሔር ስለምትቀበይ ከእግዚአብሔር የሚሰጥ ነገር ደግሞ ጥሩ ነው፣ በረከት አለው፣ ትክክልም ነው፣ ዋጋም አለው፣ ትልቅ ዋጋ። እና ዋናው እሱ ነው የምፈልገው። እኔ ምንም እንዲያረጉልኝ አይደለም የምፈልገው፣ እግዚአብሔር ይመስገን ድንግል ማርያም ያረገችልኝ በቂ ነው። ከዚህ በላይ እኔ ምን ይሰራልኛል? ምንም አይሰራልኝም። ይሄንን እንግዲህ አርጌ እንትን አደርግላችኋለሁ። የሚገርመው ልናደርግ ያሰብነው ራሱ የአንዱ ሼባ ኤሚሬትስ ኢንቨስትመንት ግሩፕ የሚል ነው ድርጅቱን የምናደርገው። አንደኛው ሰሜን ሂልስ ነው፣ አሁን አፕሩቫል እየጠበቅን ነው። አንደኛው አባጅፋር ቢዝነስ ግሩፕ ነው፣ ጀነራል ቢዝነስ ግሩፕ። አንዱን ደግሞ ምንድን ነበረ ብቻ 4 የተለያዩ አቅጣጫዎች ላይ ነው ሂስትሪካል የሆኑ ቦታዎች ምናምን የወሰድነው። ከዛ በጣም ነው የምናሰባጥራቸው። ይሄ የሚተዋወቁ ጓደኛሞችን ምናምን አይደለም አንድ ላይ የምናረጋቸው። ኦኬ ጥሩ ነው። በርታ። ከዛ በቃ አሪፍ ነገር ይሆናል ብዬ ሆፕ አደርጋለሁ። ለምሳሌ እንደዚህ አንዱ ነጋሽ ማን ነው ነጋሽ? አሪፍ ነው። ነጋሽ ማለት አልነጃሽ፣ ይሄ እንትኖችን አረቦች ኢትዮጵያ የተቀበለው የመጀመሪያው
ንጉሱ አልነጃሺ ይባላል። የኢሜሬት አንተ ከየታው እንደጉዝ ነው የበፊት ኤምሬት ምናምን ሳይኖር ኤምሬት ምናምን የሚባል ሳትፈጠር ገና አልነጃሺ ነበረ። የትግራይ ውስጥ ያለው መስጊዱ አልነጃሺ መስጊድ ይሄ ያኔ ነብዩ መሐመድ አባቶች ጋር እንደዛ ብሎ የተቀበላቸው ንጉሱ ነጋሽ ይባላል። በአረበኛ አልነጃሺ ነው። አይ አሪፍ ነው። ማርያምን ደስ ይላል። እኔ ደስ ብሎኛል። እሱን ሼባ ኤሚሬትስ ኢንቨስትመንት ግሩፕ አንደኛው ንግስት ሼባ ማለት ንግስት ሳባ ማለት ነው። ኦኬ እንትን አፕላይ አድርገናል። እንትን ትሬድ ኔም አፕሩቫል እየጠበቅን ነው። አፕሩቭ ካረጉት እነሱ ናቸው የሚሆኑ። አንደኛው አባጅፋር ነው። አንደኛው ደግሞ ሰሜን ሂልስ የሰሜን ተራሮች ብሔራዊ ፓርክ ሰሜን ሂልስ። እንደዚህ አድርገን 4 ነው ያደረግናቸው። 4ቱ 28 ልጆችን እንትን እናደርጋለን። ቀጣይ የሚኖረውን ደግሞ በእንትን እያደራጀን ኦልሬዲ አሁን ያለን ንግድ ፍቃድ የሌላቸው እኛ ጋር ሰፕላየር የሆኑትን ነው የተቀበልነው። አሁን ሰፕላየር ከዚህ በፊት እኛ ጋር ሰፕላይ ሲያደርጉ የነበሩ ንግድ ፍቃድ የሌላቸው ልጆችን ማለት ነው። እናንተ ጋር የነበር አይደለማ? ምኑ ለምሳሌ እናንተ ጋር ሲሰሩ ያልነበር እነሱን ደግሞ ከዛ በኋላ ይሄ ሚድል ኢስት ኢትዮጵያን ዲያስፖራ አሶሲዬሽን በሚለው ነው እነሱን የምናካትታቸው። ይሄ ሚድል ኢስት ኢትዮጵያን ዲያስፖራ አሶሲዬሽን በጣም ከባድ ድርጅት ነው የሚሆነው። የጤና ኢንሹራንስ ይኖረዋል። አሁን ሁሉንም ልናደርግ ነበረ፣ ተቃውመዋል። ሁሉንም ዝም ብለን ስሙን ቅያሬ ደረግ ሚድል ኢስት ኢትዮጵያን ዲያስፖራ አሶሲዬሽን ተብሎ ስያሜ ይቀየር ብለን ባቀረብነው ሐሳብ ላይ ከ67% በላይ ይቃወማሉ። እንግዲህ አላወቁትም። እኛም እንግዲህ በነፃ ነበረ ያንን ልናደርግ የነበረው። ከዚህ በኋላ ግን በእንቅስቃሴና በትራንዛክሽንና በሚኖራቸው ሚና ነው ያንን ድርጅት እንዲቀላቀሉ የምናደርገው። ያው አንዳንዴ በነፃ ቀርቦልሽ እምቢ ካልሽ በክፍያ እንድትወስጁ ይደረጋል። በደንብ ያሉትን ጥቅማ ጥቅሞች ሲረዱ እየከፈሉ ይወስዱታል፣ ይቀላቀላሉ። ዛትስ ጉድ። እኔም ቢያላልኩም በነፃው ገባለሁ። እኔ በነፃው ገባለሁ። እሺ እኔ እሺ ብያለሁ። ገባለሁ። እሺ እኔ እሺ ብያለሁ። አይ እዛ ቦቱ ላይ የነበሩ ሰዎች ሁሉም ስለተስማሙ ቦቱ ላይ የነበሩ ልጆች በሙሉ ይገባሉ። የመጀመሪያው ድርጅት የሚሆነው እሱ ነው። የጤና ለምሳሌ የዛ አባል የሆኑ ሰዎች ሲታመሙ ነፃ ሕክምና ይኖራቸዋል። ቤተሰባቸው ላይ ልክ እንደ እድር ማለት ነው። እንደ ኢትዮጵያ ቤት ገር ታመው ቢሞቱ አስከሬናቸውን በክብር በሙሉ ወጪውን ድርጅቱ ሸፍኖ ይወስዳቸዋል። ምንም ከነሱ መዋጮ አይፈለግም። ለዚህ ብዙ ነገር ብቻ እንትን ያደርጋል። ኢትዮጵያ ላይ የመኖሪያ ቤት ቦታ ከእንትን ጋር ዲል ተደርጎ የሚያገኙበትን መንገድ ብቻ ብዙ ነገር አንዳንዴ አንድ ላይ ሁኔታ ሲሆን ንግድ ስራ አንዱ ለምሳሌ ዲስካውንት አንድ ምርት ዲስካውንት ያለበት ቦታ አንዱ ካወቀ ከነዛ አባል የዛ ድርጅት በሙሉ ተጠቃሚ ይሆናል። ቻይና የተለያዩ ሀገሮች ላይ ያሉ አምራች ካምፓኒዎች ጋር አግሪመንት ለመውሰድ በጣም እንትን ያደርጋል። ሁለተኛ እስከዛሬ ባልተሰማራንባቸው የንግድ ዘርፎች ላይ ስለሆነ የምንሰማራው ለምሳሌ በሱፐርማርኬት፣ በሃይፐር ማርኬት፣ በልብስ በማኑፋክቸሪንግ በማምረት ኮስሞቲክስ፣ ይሄኛ የምንሸጠውን ኮስሞቲክስ በማምረት በጣም ቀላል ነው። ምግብ ቤቶች ላይ፣ ሬስቶራንቶች ላይ አሁን ያሉንን ኢትዮጵያውያን ሬስቶራንቶች ቅድሚያ ሰጠን እነሱን አፕዴት አድርገን